አካል በሌለበት ጥላ የለም ይላል። ከአካል እንዴት ጥላ ይቀድማል? አካል ሲኖር ነው ጥላ የሚኖር። እነሆ የሰውን ሁሉ ኃጢአት የሚያስተሰርይ በጉ ይኸው ብሎ የይስሐቅ ጥያቄ የተመለሰ በዮሐንስ። የተሻሩ አሉ እንዳለ የቀጠሉ አሉና ኦሪትን ሻረ የሚለውን አጠቃላይ ኦሪት የሆነውን ተሻረ ወደሚል ሁናት የሚወስዱ ሰዎች አሉና እርሱ መስዋዕት ነው፣ ራሱ መስዋዕት ነው የቀረበ ነው። ራሱ መስዋዕት አቅራቢው ሊቀ ካህናት ነው። ራሱ ደግሞ መስዋዕቱ ነው የቀረበው በጉ ነው። ከዚያ ግን ደግሞ የሚቀርበው ወለሊው ተወካፌ መስዋዕት ቢስላው መንፈስ ቅዱስ ከአባቱና ከባህሪዎቱ ከመንፈስ ቅዱስ ጋር መስዋዕት የተቀበለ ነው ብሎ አስቀምጦት ይሄዳል። እሊህና እሊህን የመሳሰሉ ለየት ይላል ሁሉም ነገር ለማለት ነው። ዕለተ ሐሙስ ብዙ ነው ዙሪያው ያለው ስንመለከተው፣ ግን በጥቂቱ ይህን ይመስላል ዕለተ ሐሙስ። አሁን ያዳነን ጌታ በጌታነቱ ነው። ማላጅ ሆኖ ፈራጅነት የለም፣ ፈራጅ ሆኖ ማላጅነት የለም። መልአኩን የፈጠረው ማን ነው ይላል። በሰውነቱ የሚያቀርባትን ልመና ምልጃ ነው ማስታረቅ ነው የምንላት በቤተክርስቲያናችን። ኃያል መባል ላንተ ይገባል፣ ጽኑ መባል ላንተ ይገባል፣ ክቡር መባል ላንተ ይገባል፣ ምስጉን መባል ላንተ ይገባል ብሎ ምስጋና ለመግለጽ ነው የመጣው። ሊያመሰግነው ነው የገባ። አንድ ጴንጤ ጨንቆት ጌታ የተሰቀለ ሐሙስ ነው ክርስትና ምንለው ያን ጊዜ የመንጻት ባህሉ መስዋዕቱ በመስዋዕት አልተተካም ገና ነው። ነገ የሚሆነውን ስጋው ደግሞ ዛሬ ለሐዋርያ ሰጣቸው። በዛውም እግረ መንገዱ ትርጓሜውን የሐዋርያትን ሆድ መቃብር አድርጎ የሚለውን ቢያብራሩ የመስዋዕቱ መተካት፣ የሕጉ መተካት፣ የቅዳሴው መተካት፣ አረንጓዴው ሐሙስ፣ የአዲስ ኪዳን ሐሙስ ከዚያ በኋላ ያሉት የዚህ ውጤቶች ናቸው። ምስጢረ ትንሣኤ ሙታን የምንለው፣ ምስጢረ ተክሊል የምንለው በዚህ የምናገኛቸው ናቸው። ምስጢረ ሥላሴ ብንለው ልጅ ሆነን የምናገኛቸው ናቸው። ጸሎተ ሐሙስ መባሉ አስብ ኃጢአቱን የሚያስተሰርይለት ካህኑ እግሩን ካጠበው፣ በቅስና በዲቁና የሚሾመው ሊቀ ጳጳስ እግሩን ካጠበው፣ በጵጵስና የሚሾመው ፓትርያርክ እግሩን ካጠበው፣ እኔ ከዚያን ቀን ጀምሬ ምንድነው ነው ማለት ያለበት? ከእንግዲህ በኋላ ኦሪት በቃሽ ብሎ መስዋዕቱን በመስዋዕት ክህነቱን በክህነት ሕጉን በሕግ የተካበት ዕለተ ምስጢር ተብላ ትጠራለች። ሐዋርያትን እግራቸውን ያጠበበት ጥምቀት የተካበት፣ በግዝረት ጥምቀት ተተካ። በጥምቀት ግዝረት ነው የነበረ እዚያ በፊት 3 መዓልት 3 ሌሊትን ስትቆጥር ከዛው ከዕለተ ዓርብ ትነሳለች። የሐዋርያትን ከርስ መቃብር አድርጎ ነው። ሆድ ማለት ነው አይደል? በእጁ አነጋገር በነገሥታቱ የሥጋው መልከኛ ይባላል። ጥላ ማለት ምሳሌ ሆኖ አማናዊ ያልሆነ ግን ማቆያ ማለት ነው። የአይሁድ የፋሲካቸው በዓል መታወሻ ነገ የፋሲካ በጉ የሚመገቡበት ነው። በዓለ ፈስ የሚባለው በጋ ፋሲካ የሚባለው ዕለተ ሐሙስን ስናነሳ ዕለተ ምስጢር ይባላል። ዕለተ ምስጢር ማለት በጠቅላላ ምስጢራት የተከናወኑበት፣ ምስጢራት የተከናወኑበት ማለት ክርስቶስ ያንን ሁሉ የሐዲስ ኪዳኑን ሕግ የመሰረተበት ዕለተ ምስጢር ይባላል። ዕለተ ምስጢር ሲባል ሁለት ምስጢራት ናቸው። ይሄ ብሉይ ኪዳን ክርስቶስ ከተወለደበት ቀን ጀምሮ እስከዚህ ድረስ የተሻረ ሕግ ቢኖርም ክርስቶስ በሕይወቱ እየተመላለሰ አዲስ ኪዳን ቢያስተምርም ገና በሙሉ የዚህ የኦሪቱ ዝባዝንኬው ግሳንግሱ የልጆች የክርስትና ባህላቸው ባሁን ክርስትና ምንለው ያን ጊዜ የመንጻት ባህሉ መስዋዕቱ በመስዋዕት አልተተካም ገና ነው። የግዝረት ባህሉ እነዚህ ሁሉ በጠቅላላ አልተወገዱም። ያስተማረም ራሱ ወገብረ በሕገ ኦሪት ከመይሳየጦሙ ለውስተ ኦሪት በበቅ ለከ በየጥቂቱ አደገ የኦሪትን ሕግ ፈጸመ። ኦሪት ከመይሳየጦሙ ለውስተ ኦሪት በኦሪት ያሉትን ይገዛቸው ይዋዣቸው ይቤዛቸው ዘንድ ኦሪትን እየፈጸመ የመጣበት ነው እንጂ ሕግ አልሰራም ገና። በዕለተ ሐሙስ ግን መሰረታዊ የሐዲስ ኪዳን ሕጎችን ብሉይ ኪዳን የሚያልፍበትን በቃ ብሎ ብሉይ ኪዳን ከእንግዲህ በኋላ ኦሪት በቃሽ ብሎ መስዋዕቱን በመስዋዕት ክህነቱን በክህነት ሕጉን በሕግ የተካበት ዕለተ ምስጢር ተብላ ትጠራለች። ይሄ ማለት ለምሳሌ ሐዋርያትን እግራቸውን ያጠበበት ጥምቀት የተካበት፣ በጥምቀት በግዝረት ጥምቀት ተተካ። በጥምቀት ግዝረት ነው የነበረ እዚያ በፊት። አሁን ግን በግዝረቱ ፈንታ ጥምቀትን ተካ። ዕለተ ምስጢር የሚባለው
ወደ ተነሳንበት እንድና ሐሙስ ላይ ስንመጣ ምንድነው ያለው የምስጢር ቀን ብለናታል። ነገ የሚሆነውን ስጋው ደግሞ ዛሬ ለሐዋርያት ሰጣቸው። በዛውም እግረ መንገዱ ትርጓሜውን የሐዋርያትን ሆድ መቃብር አድርጎ የሚለውን ቢያብራሩ እዚህ ላይ ምናልባት 3 መዓልት 3 ሌሊትን ሊያመለክት የሚችልበት ላይ ይንገሩን። እንዲያ ከሆነ አሁን ዕለተ ምስጢር የሚባለው ጠቅላላ ዕለተ ምስጢር እንግዲህ ስጋው ደሙ ነው፣ ሌላ የለንም። የመጨረሻው ጥምቀትና ስጋው ደሙ ነው። ከዚያ በኋላ ያሉት የዚህ ውጤቶች ናቸው። ምስጢረ ትንሣኤ ሙታን የምንለው፣ ምስጢረ ተክሊል የምንለው በዚህ የምናገኛቸው ናቸው። ምስጢረ ሥላሴ ብንለው ልጁ ነን የምናገኛቸው ናቸው። እንደ ጠቅላላ ሊቃውንተ ቤተክርስቲያን ወይም ቤተክርስቲያኗ ስርዓት ስትሰራ ዕለተ ምስጢር ብላ የሰራችበት አንዱ የስጋው ወደሙና የጥምቀት ዕለት እኒህ ምስጢራት የተፈጸሙበት ዕለት ስለሆነ እንዲህ ተብሎ ይጠራል፣ ወይም ዕለተ ምስጢር ተብሎ ይጠራል ማለት ነው። ከዚህ ጋር ተያይዞ ሐዋርያትን ሆድ መቃብር አደረገ 3 መዓልት 3 ሌሊት እንዴት ይሞላል የሚለውን ሊቃውንቱ ሲተረጉሙ ከዚህ አንስተው ያስቀምጡታል። አንድ ቤንቴ ጨንቆት ጌታ የተሰቀለ ሐሙስ ነው ሰብተውታል። ሶሻል ሚዲያ ቢያቆር 3 ቀን 3 መዓልት ስለማይሞላ ሐሙስ ተሰቀለ፣ ዛሬ 2 ቅዳሜን 3 እናደርጋለን ጨንቋቸው ማለት ነው ስለማይመጣ። ቤተክርስቲያን ግን የምቆጥርበትን ዘዬ ይነግሩን ደስ ይለናል። 3 መዓልት 3 ሌሊት በ3 ነገር ነው የምትቆጥረው ቤተክርስቲያን ትቆጥራለች። የመጀመሪያው 3 መዓልት 3 ሌሊትን ስትቆጥር ከዛው ከዕለተ ዓርብ ትነሳለች። ከዕለተ ዓርብ ትነሳና ዕለተ ዓርብ ቀኑ 2 ሆኗል። ለምሳሌ ከጧት ጀምሮ እስከ 6 ሰዓት ያለው አንድ ብርሃን ነው የሆነው፣ ብርሃን ሆኗል። ከ6 ሰዓት እስከ 9 ሰዓት ያለው ጨለማ ሆኗል። ዓለም በሙሉ ፀሐይ ጸልመ ወርኒ ደመ ኮነ ወከዋክብትኒ ተረግፉ ወድቁ፣ ፀሐይ ጨለመ ከዋክብት ተረገፉ፣ ጨረቃ ደም ሆነ ይላል። ስለዚህ ምንድነው ከ9 ሰዓት በኋላ እስከ ምሽቱ እስከ 12 ሰዓት ያለው ደግሞ ቀን ሆኗል። አሁን ከዚህ ጋር ስንት ነገር ነው ያዝን? 2 ቀን አንድ ጨለማ አንድ። ከዚያ በኋላ ከዓርብ 12 ሰዓት ጀምሮ በሙሉ እስከ ቅዳሜ ያለው ሌሊቱ አለ። ስንት ያዝን? 2 ሌሊት 2 ቀን 2 ሌሊት 2 ቀን ያዝን። ቅዳሜው ሙሉ ቀኑ ብርሃኑ 3 ቀን 3 ሌሊት። ከዚያ በኋላ ከቅዳሜ ቀን በኋላ ያለው ሌሊቱ ወደ እሑድ ያለው ሌሊት ስንት ሆነ? ከዓርብ አንድ ሌሊት ይዘናል። ከቅዳሜ ዓርብ ለቅዳሜ ሌሊቱን ይዘናል። ቅዳሜ ለእሑድ ሌሊቱን ይዘናል። 3 ሌሊት 3 መዓልት ብላ ማለት ቅዳሜ ቀን ላይ ዓርብ ዕለት ቀን ላይ ጨለማ የነበረችውን ከ6 እስከ 9 አንድ ሌሊት አለ። ዓርብ ለቅዳሜ 2 ሌሊት አለ። ቅዳሜ ከምሽቱ ክርስቶስ እስኪነሳባት ያለችውን አንድ ሌሊት አለ። 3 ሌሊት ነው። 3 መዓልት 3 ሌሊት ብላ ይቆጠራል። አንደኛ። ሁለተኛ በዕብራውያን አቆጣጠር ሌሊት መዓልት ይስህቦ ለሌሊት ወሌሊት ይስህቦ ለመዓልት አለ። ይህ ማለት ሌሊቱ መዓልቱን ይስበዋል፣ መዓልቱ ደግሞ ሌሊቱን ይስበዋል። ምን ማለት ነው? ዓርብ አለ። ዓርብ ቀን ነው ክርስቶስ መከራ የተቀበለው። ሐሙስ ምሽት ጀምሮ ነው መከራ የተቀበለው። ከምሽቱ ስለሆነ ዓርብ ሙሉ ቀኑ አለ። ብዙ ጊዜ በልማድ ዕለታት የሚቆጠሩት ሰኞ ምሽት፣ ሰኞ እየመሸ እየጨለመ ሲሄድ ሰኞ 12 ሰዓት ጀምሮ ያበቃል የራሱ ሌሊቱ ወደ ማክሰኞ ነው የሚሄደው። ጸሎት ስናደርስ እኮ ዛሬ የነገ ነው ምናስ ዋዜማ የሚቆም በራሱ ማክሰኞ ምሽት አይደለ? የረቡዕ ዋዜማ የሚቆም ለምን? የነገ ዕለቱ ሌሊቱ ለነገ መዓልት የማክሰኞ ወይም የረቡዕ ስለሆነ ክርስቶስ መከራ የተቀበለ ወይም የተሰቀለ ዓርብ ነው። ከዓርብ በስተጀርባ ወይም ቀዳሚ ያለው ሌሊት የዓርብ ሌሊት ነው። የሐሙሱ ማለት ነው። የሐሙሱ ሐሙስ ለዓርብ ያለው ሌሊቱ ለዓርብነት ነው። ዓርብ 24 ሰዓት የሚባለው ይሄ ነው። አንድ ዕለት የሚባለው መከራ የተቀበለበት መከራ መቀበል የጀመረበት ዓርብ ምሽት ማለት ሐሙስ ምሽት ተብሎ የሚጠራው ለዓርብ ያለ ሌሊት ነው። ያ ሌሊት ይሄ ዓርብ ወደ ኋላ ያለውን ቀኑን ነውና ይዞ 24 ሰዓት የሚባል ምን ተብሎ ተቆጠረ ማለት ነው። ዓርብ በራሱ ከበኋላው ካለው ከሌሊቱ ጋራ አንድ ሌሊት አንድ መዓልት ሆነ። ሁለተኛ ቀጥለን ክርስቶስ ወደ መቃብር ከወረደ በኋላ ጨለመ። ያ የጨለመው ሌሊቱ የቅዳሜ ሌሊት ነው። ቅዳሜ ሙሉ ምንም ማታው ቀኑ ሙሉ 2 ይሆናል። ይህ ማለት ዓርብ ለቅዳሜ ያለው ሌሊት የቅዳሜ ስለሆነ አንዱ ሐሙስ ለዓርብ ያለው ሌሊት ማለት ነው። አንድ ብለናል። ራሱ
ዓርብ ለቅዳሜ 2 ዓርብ ለቅዳሜ 2 ቅዳሜ ለእሑድ ያለው 3 ሌሊት። ይሄ ማለት ይስህቦ ወይም ይስበዋል የሚባለው በዕብራውያን አቆጣጠር ዓርብ ሌሊቱን ይስባል። እሑድ ደግሞ በተመሳሳይ ማንን ሳበ? ክርስቶስ የተነሳ ሌሊት ወይም ደግሞ 9 ሰዓት ጀምሮ ባለው ሌሊት ነው። ያ ከሆነ እሑድ በራሱ ቀን አለው ሌሊቱን እንጂ ገንዘብ በሌሊቱ ተነስቶበታል። እሑድ ሌሊቱ ደግሞ ማንን ሳበ? እሑድ ቀንን ሳበ። እሑድ ሌሊቱ የተነሳበት ነው። እሑድ ቀኑን ሳበ። ዓርብ ቀኑ የተሰቀለበት ነው። ሌሊቱን ሳበ። እንዲህ ሆነና ዓርብ ሌሊቱና ዕለቱ 1፣ ቅዳሜ ሌሊቱና ዕለቱ 2፣ እሑድ የተነሳበትና ቀኑ ስሞ 3 መዓልት 3 ሌሊት የሚባለው ይሄ ነው። ሁለተኛ በሶስተኛ ደረጃ አሁን ያነሳ ነው የሐዋርያትን ከርስ መቃብር አድርጎ ነው። ሆድ ማለት ነው አይደል? ሆድን ማለት ነው። እንዲያ ሲሆን ምን ሆነ ማለት ነው? ሐሙስ መዓልቱና ሌሊቱ ሙሉ የተሰቀለበት አለ አይደለ? የከርሰ የሐዋርያትን ሆድ መቃብር አድርጎ ማን ቆጠረ? ሐሙስ ቀኑንና እንዳለ ሌሊቱን፣ ዓርብ ቀኑንና ሌሊቱን፣ ቅዳሜ ቀኑንና ሌሊቱን ስንት ሆነ? 3 ሆነ ማለት ነው። ከርሰ ሐዋርያት ለምን እንክሙ ብሉ ዝውቱ ስጋዬ ወዝውቱ ደሜ፣ ይህ ስጋዬ ነው ይህ ደሜ ነው እንኩ ብሉ እንኩ ጠጡ ብሎ ከሰጣቸው በኋላ ስጋውን ደሙን የሐዋርያትን ከርስ መቃብር አድርጓልና ከዚህ ጀምሮ ከርሰ ሐዋርያትን መቃብር አድርጎ 3 መዓልት 3 ሌሊት የሚሞላበት ምክንያቱ በዚህ ነው። በይስህቦ በዕለተ ዓርብና በከርሰ ሐዋርያት መቃብርነት ሆኖ ዕለተ ሐሙስ ዕለተ ምስጢር ተብላ ጠቅላላ ይህ ምስጢር የሚባለው ይህ ሁሉ ስለማያልቅ ነው። የመስዋዕቱ መተካት፣ የሕጉ መተካት፣ የቅዳሴው መተካት እዚያ በፊት የነበረ ሊቀ ካህኑ ቅዳሴ የሊቀ ካህናቱ መስዋዕት ሲያሳርግ ልዩ አይደለም። የአሁኑ ግን አይደለም። መስዋዕቱም ልዩ ነው። የክርስቶስ ሥጋና የክርስቶስ ደም ነው። ሊቀ ካህናቱም ክርስቶስ ነው። ሰዋዒውም ራሱ ነው። ተሰዋዒውም ራሱ ነው። መስዋዕቱም ራሱ ነው። መስዋዕት ተቀባይም ደግሞ ራሱ ነው። እንዲሁ ሆኖ ይህ ሁሉ ምስጢር የተከናወነበት ዕለት ነው ጠቅላላ። ይህንንም እንዲያውም ቅዱስ ጎርጎርዮስ የሚባል ሊቅ በሃይማኖተ አበው በ36ኛው ምዕራፍ ላይ ለሊሁ ሰዋዒ ወለሊሁ ተሰዋዒ ወለሊሁ ተወካፌ መስዋዕት፣ እርሱ መስዋዕት ነው። ራሱ መስዋዕቱ ላይ የቀረበ ነው። ራሱ መስዋዕት አቅራቢው ሊቀ ካህናት ነው። ራሱ ደግሞ መስዋዕቱ ነው የቀረበው በጉ ነው። ከዚያ ግን ደግሞ የሚቀርበው ወለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ ከአባቱና ከባሕርዮቱ ከመንፈስ ቅዱስ ጋር መስዋዕቱን የተቀበለ ነው ብሎ አስቀምጦት ይሄዳል። እሊህና እሊህን የመሳሰሉ ለየት ይላል ሁሉም ነገር ለማለት ነው። ዕለተ ሐሙስ ብዙ ነው ዙሪያው ያለው ስንመለከተው፣ ግን በጥቂቱ ይህን ይመስላል ዕለተ ሐሙስ። አረንጓዴው ሐሙስ፣ የአዲስ ኪዳን ሐሙስ፣ ጸሎተ ሐሙስ። ጸሎተ ሐሙስ መባሉ ጸሎተ ሐሙስ መባሉ እዚያች ሌሊት 2 ጸሎት አለ። አንደኛው ጸሎተ ሐሙስ አለመጸለት የሚባል የእስራኤላውያን በዓል ነው የነበረው። እስራኤላውያን ከግብጽ ሲወጡ ቂጣ ይዘው ነው የወጡት። ምንድነው ቂጣ ይዘው የወጡበት ምክንያት? እየተቻኮላችሁ ውጡ ነው ያላቸው። ዕለቱን መመገብ የሚችሉት ያንን ነው አድርሰው የተመገቡት። ቂጣ ቂጣ በልተው ነው ነበርና የወጡ። ከዚያ ቀን ጀምሮ ቂጣ በልተው ያከበሩበት ከግብጽ የወጡበት ስለሆነ እስራኤላውያን በየዓመቱ በዓለ መጸለት ጸለተ ጋገረ የሚለው የቂጣ ነው። መጸለት ማለት ሐሙስ ነበር ፋሲካቸው። አዎ ዕለቱ ሐሙስን በየዓመቱ የሚያከብሩበት ግን ይሄ የነበረው በዓለ መጸለት፣ በዓለ ጸሎት፣ በዓለ ጸሎተ ሐሙስ የቂጣ በዓል የአይሁድ የፋሲካቸው በዓል መታወሻ። ነገ የፋሲካ በጉን የሚመገቡበት ነው። በዓለ ፈስ የሚባለው በጋ ፋሲካ የሚባለው በጋ ፋሲካውን ከመመገባቸው በፊት ግን ቂጣ ተመግበዋልና የዚያ በዓለ መጸለት የቂጣ በዓል ተብሎ የሚታወስበት ክርስቶስ በነገራችን ላይ ሐዋርያትን ሰብስቦ የቂጣ በዓል ያከበረበት የእስራኤላውያን ባህል እያከበረ ነው የመጣው። ምክንያት አይሁድን እያሳጣቸው ነው የመጣ በነገራችን ላይ ጥላ ሆኖ መቆየቱ። አዎ አሁን ግን እያሳለፈው ነው እያቀረበ ነው የሚያሸር አይደለም። አሁን በዕለተ ዓርብ እንደምናየው ዲያብሎስን ሳቅርቦ አይደል የመጣው? አቅርቦ ነው እያቀረበ ነው እያጠፋ ነው። መቃብርን እኮ
ድል የነሳለ መቃብር ውስጥ ገብቶ ነው። ኦሪትን ያሳለፋት ኦሪትን ፈጽሞ ነው። ዲያብሎስን ያሳለፈው አቅርቦ ነው የመታው። ይቅርታ መምህር አሳለፈ የሚለውን ቃል ብዙ ጊዜ የተሻሩ አሉ እንዳለ የቀጠሉ አሉና ኦሪትን ሻረ የሚለውን አጠቃላይ ኦሪት የሆነውን ተሻረ ወደሚል ሁናት የሚወስዱ ሰዎች አሉና በጣም ጥሩ። ኦሪትን አሳለፈ በሁለት መልክ ነው። አንደኛው ያሳለፈው አለ የተወው እውነት ነው። ሁለተኛው አሳለፈ የሚባል ግን ወደ ትልቅነት ነው ያሳለፈው። ለምሳሌ አንድ ተማሪ አለፈ ይባላል። 12ኛ ክፍል ጨርሶ አለፈ ከተባለ ወዴት ያለፈው? ወደ ዩኒቨርሲቲ ነው ያለፈው፣ ወደ ከፍተኛ ትምህርት ሄደው። እንደዚያም ሁሉ ወደ መስዋዕት ወደ ከፍተኛ መስዋዕት ያሳደገው የበግ የፍየል የላም የበሬ የዚህ ቁና የነበረው ወዴት አሳለፈው? ወደ እርሱነቱ አሳለፈው። ቤተ መቅደስ ነው የነበረው፣ ወደ ቤተ ክርስቲያን ማሳደግ ማሳለፍ ማለት ከፍ ማድረግ ማውጣት ከደረጃ ወደ ደረጃ ወደ ትልቅነት መውሰድ። እናትን አባትን አክብር ከሚል ጠላትን ውደድ ወደሚል ጠላትን ውደድ። ያ ብቻ አይደለም። የሚገርመው እንዲያውም ሰማይከሙ ዘተቤለ ለቀደምትከሙ ለቀድሞ ሰዎቻችሁ ለአባቶቻችሁ ለእስራኤል የተነገረው ሰምታችኋል አለ። አትሰስር አትዘሙት ተብሏል አለ። እኔ ግን አለ ኩሉ ዘሪያ ለብዚት ወፈታዋ ወደዋ ዘመውባት አይቶ የተመኛቱን ሰሰረላችኋለሁ ብሎ እያጠረ ነው ሄደው። ያም መፈረድ ብቻ አይደለም። ስለዚህ አሳደገው ማሳደግ ነው። እያሳደገው ነው እና ማሳለም የሚባለው ብዙ ጊዜ በቃ ብዙ ነገር ጥርቅ አድርጎ ያሳለፈው ይመስለው ሰው አለ። ያ ግን አይደለም። ወደዚህ አሳለፈው ወደ እድገት። በሁለተኛ ደረጃ ግን እንዲቀር ያደረገው አለ። አሁን ይህንን ደግሞ ስንመለከት አሁን የበጉን መስዋዕት ትቶ ነው አይደል ወደዚህ ያሳደገው ከበግ ወደ ራስ ወደ አማናዊ በግ እንዲህ ይላሉ። የይስሐቅ መልስ የተመለሰው በዮሐንስ ነው። ዮሐንስ አንድ መልስ መልሷል ይላሉ ሊቃውንት። ዮሐንስ አንድ መልስ ምንድነው የመለሰው? ትልቅ ጥያቄ መለኮት። መጥምቀ መለኮት የይስሐቅ መልስ የተመለሰ ያን ጊዜ ነው። ይስሐቅን ሊሰዋው ወደ ተራራ ይዞት ሲወጣ አብርሃም ምንድነው ያለው? አይቴ በጉ አባቴ ሆይ በጉ ወዴት አለ አለው። በጉን ሁሉ ጊዜ ራሱ እግዚአብሔር ያዘጋጀዋል አለ። ያ ይስሐቅ በጉ ወዴት አለ እያለ ሲጠይቀው የኖረን ዮሐንስ መጥምቁ ምን አለ? ነው በጉ ለእግዚአብሔር ዘያት ያታደ ነው የሰው ሁሉ ኃጢአት የሚያስተሰርይ በጉ ይኸው ብሎ የይስሐቅ ጥያቄ የተመለሰ በዮሐንስ ነው። ያኔ የመጣለት ያ በፈቃዱ የወረደው በግንስ አይረጉ አብርሃም ለይስሐቅ ወዛ ይወጽ ሳቢቅ ምንድን ጥላ ነው የነበረ። ያ ምንም ቢሰዋው መስዋዕት አድርጎ ቢያቀርበው ለይስሐቅ ፈንታ ቢሆን ቤዛነቱ ግን ቤዛው ክርስቶስ እንጂ ያበጋ የለም። ጥላ ነው ያም ሆኖ የሚሄደው። ግን እሱ ጋር እስኪ እንደው ሰሞኑን አንመናፍቅ ምንድነው አካል በሌለበት ጥላ የለም ይላል። ከአካል እንዴት ጥላ ይቀድማል? አካል ሲኖር ነው ጥላ የሚኖር። ክርስቶስ በሌለበት ወይም አዲስ ኪዳን ባልተሰራበት አስቀድሞ ጥላ መጣ። ክርስቶስ ሳይመጣ ማናዊ ሙሴ ቀድሞ መጣ። ኦሪት ወንጌል ሳትሰራ ኦሪት ቀድማ መጣች ምትሉ አካል ሳይኖር ጥላ የለም የሚል ፕሪንሲፕል ሲናገር ሰምቻለሁ። ፕሮቴስታንት ምስጢር አይበላም። ጥላ ነው የዚህ ሰው ጥላ ነው የዛፉ ጥላ ምናምን ጥላ ነው። እነሱ ምስጢር ላይ አይደሉም እንትን ላይ ናቸው። ይሄ ምንድነው ይባላል በሀገራችን ጋዳ ለጾም ይባላል። ወኛ ሀገር ይሄ ጾም ፈንታ ይሆን እንጂ ማለት ነው። እና ጋዳ ለጾም እንጂ የገበሬው ቅልጥሙን ይበላል ውጭውን ይበላና ዋናውን ግን ሳውሮ ያገኘዋል። ይሄ እንትኑን ያ በጣም ይጠግናል ይላል። ምስጢር አለ አይደለም። ሌላው ላይ ያለው ነው ምን መለምልኛ። ፕሮቴስታንት ደግሞ አላይም አይመለምልም። እንዳውሬ በጉነ ላይ ነው የሚነክሳው። በግ ስታገኝ ምንድነው የሚያደርገው? ወይ አውሬ በግ ሲያገኝ ሩጦ ይነክሳል። ጸጉሩን ያገኘው ነው የሚነክስ። ግን ገበሬ ወይም ደግሞ ይሄ ሰው አዋቂ ሰው ግን ሲይዘው ይበልተዋል። ቆዳውን ይሰልታል፣ ያስወጣል፣ በደንብ ይበልተዋል። ይበልትና መልክ ይሰጠዋል። በእጁ አነጋገር በነገስታቱ የስጋው መልከኛ ይባላል። መልከኛ ማለት መልክ የሚሰጠው ማለት ነው። መልክ የሚሰጠው ነው። እንዲያውኑም እንኳን በልቶ አውጥቶ ቀቅሎ ውስጥ እንኳን አጥንት ውስጥ የሚያወጣው ሊቃውንት ያላቸው መጻሕፍቱን ይበልቷቸዋል። ፕሮቴስታንት እንዳውሬ ነው ሮጦ ነው የሚናከስ። ምስጢር ላይ አይደለም የሚሄደው። አይደለም ሌላ ቀርቶ እንኳን እኮ መጻሕፍት አትክልትም ናቸው እንስሳትም ናቸው። እንስሳት ለመሆናቸው እንሸልታቸዋለን። እንደ ቁመና በግ እናነባቸዋለን። አሁን አንድ በግ ሲታይ በግ አሁን ትንሳኤ መጥቷልና አንድ በግ ሊገዛ ሄደ ሰው ያ ያልቁመናው ያምራል፣ ያነባዋል፣
ተክለ ቁመናውን ያነባል፣ ጸጉሩን ያነባል፣ ላቱን ያነባል፣ ሁለንተናውን ያነባዋል። ከዚያ በኋላ ግን ወስዶ ይሸልተዋል። መመልከቱ ነው ማንበብ። ያነባዋል። ገና ሊቃውንት ያነቧቸዋል። መጻሕፍቱን ያነቧቸውና አንበው ላይ አይቀሩም። ከዚያ እንደ ፋሲካ ይሸልቷቸዋል፣ ይተረጉማቸዋል ማለት ነው። ይተረጉማቸውና መልክ ይሰጡታል። የታሪኩን በታሪክ የምስጢሩን በምስጢር በጊዜ ያለውን እንዲያድርገው ይተረጉሙና ከዚያ ደግሞ ተርጉመው ብቻ አይደለም ሸልተው ብቻ አይደለም ይተዋቸው፣ ቆዳቸውን ገፈው ብቻ አይደለም ይተዋቸው። መልክ ልክ አሁን ወደ እሳት ደግሞ የሚጣሉትን የግል ይለዩዋቸዋል። እንዲያደርጉና መካከል ላይ ደግሞ ብልሁ ሰው ደግሞ አጥንቱን ይሰብርና ውስጥ ላይ ቅልጥሙን ያወጣዋል። እኛ ናቸው የኛ መጻሕፍት እንጂ እንዳውሬ የሚነከሱ አይደሉም። አትክልት አሁን ስንመለከታቸው ምንድን ናቸው? ዝም ብለው የሚበሉ አሉ። እሳት ሳይነካቸው የማይበሉ አሉ። አውሬ ካልሆነ በስተቀር አሁን ድንች ዝም ብሎ የሚግጥ ሰው የለም። አውሬ ነው ዝም ብሎ የሚበላው። ይጠበሳል ወይም ደግሞ ይቀቀላል፣ ይበስላል። ብርቱካኑ እንኳን ዝም ብሎ አይገምጥም አይደል? ምን ያደርጋል? ገፋፍ ያደርገዋል። ከዚያ ውስጥ ላይ ይበላዋል። ዝም ብለው የሚበሉ ደግሞ አሉ አይደል? ለምሳሌ አሁን ይሄ ውጭ ላይ እንደደረስን የምንበላቸው ምንድን ናቸው? እሳት ሳይነካቸው ዝም ብለን አጥበን የምንበላቸው አሉ። እንደ ምሳሌ አሁን ማንጎ በጣም ጥሩ ከሆነ ዝም ብሎ ሊበላ ይችላል፣ ከነቆዳው ማለት ነው። ፕሮቴስታንት ጥሩም ከምንም የለበት። አሁን ጥላ ሲባል ነው ስሚያቸው የዛፉ ጥላ ነው የሚታይ። ጥላ ማለት ምሳሌ ሆኖ አማናዊ ያልሆነ ግን ማቆያ ማለት ነው። ለዚያ መዳረሻ ማለት አማናዊው እስኪደርስ ድረስ እውነተኛው እስከምንድን ድረስ ለምሳሌ እስራኤልን 40 ዘመን መግቦ ከባህር አድኗቸዋል፣ ከስጥመት አድኗቸዋል። ከሲኦል ግን አላዳናቸውም። ውሃ ከአለት አመንጭቶ አጠጥቷቸዋል። ገና ማየገቡ ግን አመንጭቶ አልሰጣቸውም። ከነዘረ እባብ ያዳናቸዋል። ግን ከዋናው ከዲያብሎስ ጉያ ግን መንትጎ አላወጣቸውም። ይህን ምን ትላለች? ምሳሌ ጥላ መቆያ ትላለች። አሁን ጥላ ላይ ያረፈ ሰው ምንድነው? ለጊዜው ነው። ጥላው ይሄዳል። ምሳሌው ይሄ ነው። ከዛፍ ስር ያረፈ ይቀይረዋል። ይሄ ማለት ምን ማለት ነው? ጥላ ፀሐይ በዚህ በኩል ከደረሰ ቶሎ ቀይር ይላል። እንደ ጊዜው ነው ጥላ የሚባለው። መቆያ ለማለት ነው። ዋዜማ ለማለት ነው። ምሳሌ ለማለት ነው። መዳረሻ ለማለት ነው። ከዚያ ሲቀጥል ደግሞ መቆያ ተብሎ አባቶቻችን ምግብ ይሰጣሉ። አሁን በቀድሞ ማዕድ ይቀርብና እናት አባት ማዕዱ ቀርቦ ሲመገቡ ልጆቹ መቆያ ተብሎ ይሰጣሉ። ጉርሻ አሁን ዳረጎት የሚባለው ማለት ነው። ዳረጎት ጎርሶ ይቆያል። አሁን ያ ምግብ አይደለም ሊባል አይችልም፣ መቆያ ይባላል። ወደ ዋናው መዳረሻ ማለት ነው። አቆይቷቸዋል። መናውን እየሰጠ ትንቢቱን እየሰጠ ተስፋውን እየሰጠ የተለያዩ ነገሮች ማቆያ ሰጥቷቸው ነቢያትንም እየላከ ነቢያትንም እየላከ ለምሳሌ በደንብ እንዳንሳው ከተባለ ክርስቶስ መምህር ነው፣ ነቢያትም መምህራን ናቸው። አሁን ክርስቶስ አማናዊው መምህር መጥቶ እስኪያድን ድረስ ነቢያት መምህራን ናቸው ሊባሉ ግን አይባሉም። ግን መምህራን ናቸው። መምህራን ሊባሉ አይባልም። መቆያ መምህራን ናቸው። እና ጥላ ሲባል እነርሱ የሚጠብቁት ይሄ የሆነ ተከትሎ የሚጓዝ ምስል ነው። ያን አይደለም፣ ምሳሌ ለማለት ነው። ያን ምሳሌ ነው ያቆየው ማለት ነው። ስለዚህ አሁን የመጨረሻው የጸሎተ ሐሙስ አንዱ ኦሪትን አሳለፋት ስንል አሳደጋት ማለት ነው። የቆሮቱ ማሉ ማለት ሁለተኛው ጸሎተ ሐሙስ የተባለበት ከዚያ ሲቀጥል ይሄ ጸሎተ ሐሙስ የተባለበት የሚከብድ ምስጢር ያለበት ነው። ክርስቶስ የመጨረሻውን ጸሎት የጸለየ እዚህ ላይ ነው። ቤዛነቱን የጨረሰ ካሳ ይባለው የአብና የወልድ ንግግር በዮሐንስ ወንጌል ምዕራፍ 14 ጀምሮ ያለው ኃይለ ቃል የሚከብድ ቃል ነው። 15 16 ያለው አባ ቀቦሙ አባቶ ጠብቃቸው እንድትወስዳቸው አይደለም እንድጠብቃቸው እንጂ በስም ይለምናሉ። በጠቅላላ የአብና የወልድ ንግግር የተደረገበት ጌቴሴማኒ ተራራ ላይ በሙሉ የጸለየው ጸሎት ጸሎተ ሐሙስ በሐሙስ ቀን የጸለየው ጸሎት የሚባለው ይሄን ነው። እንዳለመታደል ሆኖ ፕሮቴስታንት ሲሄድ ነው ገደሉ የሚገባው። ምልጃ የሚሉት ማለት ነው። ምልጃ የሚሉት ይሄን ወስደው በቃ እንዲህ ብሏል፣ ጸልዩዋን ማልዷል። ቃል በቃል ግን የተቀመጣል አይደል? መምሪ እንደው አጀንዳው እንዳይሰፋ እንጂ የዮና ልጅ ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ቀረበ፣ እምነት እንዳጠፋ አማርኛው መጽሐፍ ቅዱስ ስለእናንተ ማለድኩ ነው የሚለው። ስለእናንተ ማለድኩ የሚለው በትክክል ለክርስቶስ እኮ ስናገር ቤዛነቱን ነው ማላጅ ብለው የሚናገሩት መጻሕፍት። ቤዛ የሚሆነውን ማላጅ ሰው ሆኖ ነው ቤዛ የሆነው።
ሰው ሆኖ ነው ቤዛ የሆነው ስንል ምን ማለታችን ነው? አሁን ይሄንን መጸለይ የሚገባው አዳም ላይ ነበረው። ቤዛ አዳም ስንለው የአዳም ህየንታ አዳም ነው፣ የአዳም ፈንታ ነው። ስለ አዳም ፈንታ ሆኖ እየጸለየው በጠቅላላ መጻሕፍት ነው ይሉታል። ማላጅ 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 ይሉታል። ከመዚህ ግበሩ ነው እንዲህ አድርግ ነው። ከዚያ ሌላ ቦታ እኮ ግን ስለናንተ ማልዳለሁ አለ። ስለናንተ ማልዳለሁ ማለት አንደኛ ስጋ ለብሷል፣ በስጋ ለባሽነት ጸልየዋል። ሲጸልይ ግን ምን ሆኖ ነው? ህየንታ አዳም ሆኖ የሚለውን አለመዘንጋት ነው ትልቁ ነገር። ይህንን ነው ነጠል አድርገው። ከዚያ ሌላ ቦታ እኮ ከእንግዲህ በኋላ ይላል በስሜ ትለምናላችሁ አብ ይሰጣችኋል ይላል። ልክ በስሙ የሚለምኑ ወደ ማን ነው ማለት ነው? ወደ አብ ይለምናሉ ማለት ነው። ወደ አብ ሲለምኑ ምን ማለት ነው? አብ ሰጭ ነው። በማን ነው የተለመነ? በወልድ ስም ነው የተለመነው። ይህንን በጠቅላላ ቤዛነቱ ማላጅ የሚባለው መጻሕፍት ይማልዳል ሲሉ ህየንታ አዳም ነው። አንድ አሁን መናፍቃኑ ምንድነው የሚያደርጉት? አንድ ባህሪ ሁለት ክብር የፈራጅነትና የማላጅነት ክብር አድርገው ነው ብዙ ጊዜ የሚያስቀምጡት። ይታይልናል ክርስቶስ ምን ይማልድናል? ደሙ። ስለዚህ አንድ ባህሪ አድርገው ሁለት ግብር አድርገው የመፍረድና የመማለድ አድርገው ነው የሚያስቀምጡት ብዙ ጊዜ። እኔ ጥያቄ አለ እዚህ ለፕሮቴስታንት ማላጅ ሰው ይፈርዳል? ከማለድኩ ፈርዳለሁ እኔ? ክርስቲያኑ በደንብ ሊገነዘብልኝ የሚገባ ይሄን ነው። አንድ ማላጅ ከተባለ አንድ ነገር ፈራጅ አይሆንም። እየማለደን ሊፈርድ ይችላል። አሁን አስታረቀኝ ይሉ አና ወኮና ሐራቄ ላይ አዲስ ኪዳን በጣም ጥሩ። ወደ እነሱ ሊሄድ ነው። ወደ እነሱ ጥያቄ ስነሳ ነው። አሁን ይማልዳል አሉ። በጣም ጥሩ ይማልድ እንበል። ከማለደ በኋላ ይፈርዳል አሉ። ማላጅነትና ፈራጅነት በራሱ አይጣሉም ወይ? መካከለኛነቱ ይሆን? እነሱ የሚያነሱ እነርሱማ ይማልዳል ካሉ ምንድነው በጣም የሚቃረኑ ነገሮች ላነሳ ስለፈለጉ ነው። ይማልዳል ካሉ አይፈርድም። አንድ ነገር አማላጅ ከሆነ በኋላ ወደ ሌላ ሰው አቅራቢ እንጂ እሱ ሊፈርድ አይችልም። ከፈረደ አያማልድም፣ ካማልድ አይፈርድም። የሚማልድ እኮ ሌላ ፈራጅ ስላለ ነው። እባክህ ይህንን ሰው ይቅር በልልኝ እያለ ነው። ይቅር በልልኝ ብሎ ከማለደ ራሱ እንዴት ሊፈርድ ይችላል? በእነሱ ንግግር ስንሄደው ማላጅነት ለፈራጅነት ተቃራኒ ነው፣ ፈራጅነት ደግሞ ለማላጅነት ተቃራኒ ነው። አይስማሙም፣ አይመቻቹም። ከማለድ አይፈርድም፣ ከፈረደ ደግሞ ወደ ማን ይማልዳል? ሁለተኛ ለምሳሌ ኢየሱስ ጌታ ነው ይላሉ። አዎ ጌታ ነው። ነገር ግን ከዚያ ከፍ ስን ደግሞ የጌቶች ጌታ ነው ይመልሱና ደግሞ ኢየሱስ ጌታ ነው ካሉ በኋላ ይማልዳል አለ። ጌታ ሆኖ ማላጅነት አለ ወይ? ጌታ ሆኖ ጌታና ማላጅነት አይመቻቹም፣ አይስማሙም፣ ይጣላሉ፣ ይቃረናሉ፣ ይጣረሳሉ እርስ በርሳቸው። ጌታ ነው ግን ደግሞ መልሶ ማላጅ ነው። ንጉስ ሆኖ ወደ ሰራዊቱ የሚማልድ ንጉስ አለ እንዴ? ንጉስ ከሆነ በኋላ ከበላዩ አለ ወይ? ሌላ ንጉሰ ነገስት ከሆነ በኋላ ሌላ ከእርሱ በላይ አለ ወይ? ዘውድ ከደፋ ንጉስ ሌላ አለ ወይ? ስለዚህ እንደነሱ እንኳን አነጋገር ብንነሳ ማላጅ ሆኖ ፈራጅነት የለም፣ ፈራጅ ሆኖ ማላጅነት የለም። ጌታ ሆኖ ማላጅነት የለም፣ ማላጅ ሆኖ ጌታ። ወይ ማላጅ መሆን አለበት ወደ ጌታ የሚማልድ፣ ወይ ጌታ ከሆነው ማላጅነት አይስማማው። አሁን ያዳነን ጌታ በጌታነቱ ነው ወይስ አሁን አዳነን ብለን የምንናገር በጌትነቱ ማለት በፈራጅነቱ ነው? ራሱን ደግሞ ዝቅ ብሎ እኛን ሆኖ የኛን ካሳ በመፈጸም ነው። ካሳ የፈጸመ ራሱ ጌታ ሆኖ ነው። ያቀረበልን ግን እኛን ሆኖ ነው አይደል? እኛን ሆኖ ሳይሆን ከኛ በላይ ሆኖ የኛን ስጋ ተዋህዶ የኛን ባህሪ ገንዘብ አድርጎ እኛን ሆኖ ስንል ባህሪያችን ለመውሰድ የኛን ባህሪ ገንዘብ አደረገ ለማለት እንጂ በእኛ ልክ ሆነ ለማለት። ለዚህ እኮ ነው እንዘ ያርቅ መንበረ ስብሐት ይሁን ከባህሪ ክብሩ ዝቅ ሳይላለ። ምክንያቱም ቃል ስጋ ሆነ ይሄን እኮ ነው። ስጋ ቃል ሆነ አለ፣ ቃልም ስጋ ሆነ። ቃል ምን ሆኗል? ስጋ ሆኗል። ዝቅ ብሎ ዝቅ ያለ ስጋ ደግሞ ምን ሆኗል? አምላክ ሆኗል። የኛን ባህሪ ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ያለች እኮ ለዚህ ነው። ለምን ከምን እንትን እንዳይል ይሄንንም በጣም ሲገልጸው ቅዱስ ኤራቅሊስ የሚደንቅ ነገር አለው በሃይማኖተ አበው 48ኛው ምዕራፍ ላይ አንተ ሐማሚ ዘከመ እሪናከ ምስሌነ ወአንተ የሐማሚ ዘከመ እሪናከ ምስላህ። አንተ እንደኛ ሰው በመሆንህ ህመም አለ፣ ሐማሚ ባህሪን ገንዘብ አድርገሃልና ትታመማለህ። ወአንተ የሐማሚ ዘከመ እሪናከ ምስላህ ከአብ ጋር እሩይ እንደመሆነ አንድ እንደመሆነ ደግሞ ህመም የለብህም ማለት። አንተ
በአብ በሰብ አንተ በአብ ዘንድ ያለ አንተም በእኛም ዘንድ ያለ ነህ ይላል። አንተ ስቁል ዲበ ዕፀ መስቀል ወአንተ ምስላ ልክ በአብ ዘንድ አለ፣ በዚህ ደግሞ መስቀል ትስቅልሃል። ይሄንን እንዲህ ይላል። እንዲያው ቅዱስ ሳዊሮስ ዘእስክንድርያ የሚባለው በጣም ገለጽ ሲያደርገው ሰማይ ከሆነ ዓለመ ወዓለምኒ ሰማይ ሰማይ ዓለምን ሆነ አለ። የልደቱ ነው። ዓለም ምን ሆነ አለ? ሰማይ ሆነ አለ። ሰማይ ደግሞ ምን ሆነ አለ? ዓለም ሆነ አለ። እንዲህ ካለ በኋላ ወኮነ እግዚአብሔር ሰብአ በታሕቱ እግዚአብሔር በዚህ ምድር በታች ሰው ሆነ። እንዲህ ካለ በኋላ ወረሰዮ ለሰብ ውስተ አርያም በላዕሉ ሰውን ደግሞ በጣም ከፍ አደረገው አለ። ከፍ አደረገው ካለ በኋላ ወስብሐት ዘውስተ ሰማያት ኮነ ዲበ ምድር በሰማይ ይደረግ የነበረው ምስጋና በምድር ሆነ። ወዘሃሉ ውስተ አጽናፉ ኮነ በሕፅነ ማርያም በአባቱ እሪና ያለ እርሱ በማርያም እቅፍ ታየ። አሁን ይህ ምን ማለቱ ነው? በአብ እሪናም አለ በእመቤታችን እቅፍም አለ። ሰማያዊም ነው ምድራዊም ነው፣ ልዑልም ነው ትሁትም ነው፣ ትሁትም ነው ልዑልም ነው አለ። ከፍ ሲያደርገው ምን አለ? ወለዘወለዶ አብ በምስጢር ዘኢይትረከብ ዘእንበለ መንጸፈ አንስት በማይመረመር ምስጢር አብ በእሪናው የወለደውን ወለደቶ ቅድስት ድንግል ማርያም በስጋ በምስጢር ዘኢይትረከብ በማይመረመር ምስጢር እርሱ ያለ እናት የወለደውን እመቤታችን ያለ አባት ወለደችው ይላል። ይህ ማለት ምን ማለት ነው? ክርስቶስ ሰው ሆነ ስንል ማለደም አማለደም ስንል ልክ ምልጃን አቀረበ ስንል ጸለየም ስንል የሚጸልየው እኮ ያ ስጋ ቃልን የተዋሃደ ነው፣ አምላክ ነው። አምላክ ስለሆነ ያንን እያንዳንዱ ገልጸን ወይም ደግሞ አመስጥረን ስንናገረውና መጻሕፍት ሲናገሩ አምላክ የሆነ ሰው ነው፣ ሰው የሆነ አምላክ ነው። አምላክ ወሰብ ብለን የምንናገርለት ነው። እንዲያ ከሆነ ወዴት ነው ራሱ ስብሐቱን ያቀረበ ስንል ወደ ራሱ ነው። እየንተ አዳም ሆነ ስንል ቤዛ አዳም ሆነ ስንል እኮ አዳምን ብቻ ሆነ ማለታችን አይደለም። አዳምን ብቻ ሆነ ካል በትክክል ስህተት ነው። ሩቅ ቢሲ ሆነ እያለ ነው። አዳምን ብቻ ሆነ ካል ነው። ለምን አዳምን ብቻ ከሆነማ ሩቅ ቢሲ ነው። ሩቅ ቢሲ ከሆነ ደግሞ አምላክነት የለውም። ሰው ብቻ ለማለት ሰው ብቻ ነው። ያዳነን እኮ በሰውነቱ ብቻ ሳይሆን አምላክ የተዋሃደው ስጋ ነው ዓለምን ያዳነ። እንዲያውም እንዲህ ይላል። ሰዓት እንዲያው ከዚህኛው ጋር ለመገደብ ለጠጥ ነው አሰፋ ነው እንጂ አንዲት ቃል ልበልና ልጨርሰው። ቅዱስ ጳውሎስን ትርጓሜ ሲተረጉሙ አባቶቻችን የቅዱስ ዕብራውያን ምዕራፍ 1 ላይ ያለ መንጫነት አንጭነት ይላሉ። መንጫነት አንጭነት ምን ማለት ነው? መድኃኒትነትና ዳኝነት ይላል። መድኃኒትነትና ዳኝነትን ሲገልጹ ምን ይላሉ? መድኃኒትነት ከእናቱ አያገናኘውም ይላሉ። ከእናቱ አያገናኘውም፣ ከአባቱ አያገናኘውም። አዳኝነት ከአባቱ ያገናኘዋል፣ ከእናቱ ግን አያገናኘውም ይላሉ። ምን ማለት ነው? መድኃኒትነት የሆነ ከእናቱም ከአባቱም አያገናኘውም ማለት ለምንድን ነው? ከእናቱም ከአባቱም የማያገናኘው መድኃኒት መሆን በተለየ ቤዛ አካሉ ነውና። ይህ ማለት ከእናቱ ያገናኘውም ስንል እመቤታችን አምላክነት የላትም፣ እውነት ነው። ከአባቱ ያገናኘውም ስንል አባቱ ሰውነት የለውም፣ ስጋን አልለበሰም አብ ማለት ነው። ስለዚህ ቤዛነት የብቻ የእርሱ ነው አለ። አምላክ ወሰብ መሆን የእርሱ ብቻ ነው ማለት ነው። ባህሪያቸው ግን አንድ አይደለችም። ሰሞኑን አንድ ሰው ሰምተው ይሆን ሚዲያ ላይ ካብ በተለየ ባህሪው ነው ወጥቶ የተዋሃደ ቢል ምናልባት ያ ወደ ሌላ እንዳያስኬድን እንትን እንዳይልብን በተለየ ኩነተ ባህሪው ይባል አስተምሯል ቤተክርስቲያን። በዚያ ልክ በሌላ ጊዜ ምን ሄድበት ይሆናል። ከዚህ ግን መድኃኒትነት የምትባለው አምላክ ወሰብ መሆን ለእርሱ ብቻ ነው። አምላክም ሰው መሆን ማለት ነው። እንዲህ ስለሆነ ሰው ብቻ በሆነም ይሄ ቤዛነቱ አዳም ብቻ ከሆነም ዓለምን ማዳን አይችልም። ሰው ብቻ ዓለምን ማዳን አይችልም ማለት ነው። አምላክን ይሄ ቤዛነቱ አምላክም ሰው መሆን ነውና አዳኝነት ከአባቱ ያገናኘዋል ይላሉ። ምን ማለት ነው? የዓለም መዳን የአባቱም የእርሱም ፈቃድ ነውና
እሱ በፈቃዱ ወበስምረታው ወመንፈስ ቅዱስ መጽአ አዳነን በአባቱ ፈቃድ በሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ ሰው ሆኖ አዳነን ማለት ስለሆነ እንዲህ ስለሆነ ቤዛነት በተለየ ነውና ከእናቱም ጋር አያገናኘውም ሲባል አምላክ ወሰብ አይደለችም እመቤታችን ከአባቱም አያገናኘውም ስንል አብ አምላክ ብቻ ነው እመቤታችን ሰው ብቻ ናት አዳም ሰው ብቻ ነው ስለዚህ ክርስቶስ ግን አምላክም ሰውም ነውና መካከለኛ ማለት ነው መካከለኛው እግዚአብሔርም ሰውም ነው እርሱ ሆኖ ነው አዳምን ያዳነው እንዲህ ሲሆን ግን ምን ያደርጋል አምላክም ሰው ነውና የአምላክነት ስራም ይሰራል የሰውነትን ስራም ይሰራል ስለዚህ በሰውነቱ አሁን ይሄ እንደው ይቅርታ አጭር እንደያትና በሰውነቱ የሚያቀርባትን ልመና ምልጃ ነው ማስታረቅ ነው ምንላት በቤተክርስቲያናችን ምልጃም ማስታረቅም የሚባለው ሁለቱንም ነው ምልጃም ነው ማስታረቅም ነው ሁለቱንም ያስኬዳል ዋናው ፖይንቱ ወይም ትልቁ ጉዳዩ ግን ምንድነው ምልጃ ማስታረቅም የሚባል የሚማልድም ወራሱ ነው ያስታረቅም ወራሱ ነው ያ ግን አንድ ጊዜ ሆነ ነው አይደል አንድ ጊዜ ተከናወነ ነው ይሄ ምን ይባላል ጠቅላላ ሲባል ቤዛ አዳም ይባላል ህየንተ አዳም መሆን ያቺ አንድ ቀን ለዘላለም አንድ ቀን በዕለተ ዓርብ ስጋውን ሲቆርስ የቆረሳት በቃ ሙሉ ያከናወናት ግን ለዘላለም ስትሆንም ይሄ ምንድነው ያለ ራሱን ባለቤቱ ለዘላለም መታሰቢያ ነው ያለ በርግጥ መታሰቢያ ነው የሚለውም ሌላ ሐሳብ ነው ፕሮቴስታንት ዘንድ ሲኬድ ተስፋ እንጂ ሌላ ነው ስጋው ደግሞ አይደለም ስታስቡት ሁሉ ማለት ነው ያሰባችሁ ጊዜ እነዚህ ወንዱ ሞተከ ወትንሳኤ ከቅዱስ ሞተን እናስባለን እንሳይንም እናስታውሳ ይያላችሁ አስቡኝ ማለት ነው እና የአምላክም ሰው ሆኖ ቤዛ በሚለው ቤዛ አዳም ህየንተ አዳም መሆን ግን የሰውነትንም የአምላክነትንም ስራ እየገለጸ ይህን ፍጹም የገለጸበት ዕለት ነው ይሄ ከአብ ጋር ንግግር ያደረገበት አባይ ልፋልዛት ጽዋ ምኔ አባቱ ይችን ጽዋ ከኔ ያሳልፋት አባቱ የነፍሴን አደራ አባቱ የደቀ መዛሙርቴን ጠብቃቸው ይህን ጠቅላላ የአብና የእርሱ ከዚያ በፊት ምን ብሎ ነበር የጸለየው እናንተ ስትጸልዩ አለ አቡነ ዘበሰማያት ብላችሁ ጸልዩ ብሎ አባታችን ብሎ ነበር አሁን ግን ብቻ አባት ያለ ፍጹም ጸሎት አድርጎ ነው ጸሎት ሄደ እና ጸሎት ሐሙስ የሚባለው በዕለተ ሐሙስ የጸለየው የክርስቶስ ጸሎት ነው ያቀረበው ማለት ነው በጸሎት ሐሙስ ዕለት ሉቃስ ላይ የሚያበረታታው እግዚአብሔር መልአክ መጣ ወመጣ መልአክ በዘይጼን ነው ይላል እና መልአክ አበረታታው የሚል እንደው በእርግጠኝነት ሰው ብዙ ጊዜ ሰማ እንደው ማን መዝሙር አለ ምርት የምዘምረውና የሚያበረታታው መልአክ መጣ ሲባል ያው ብዙ ሰው ይደነግጣል በተለይ በስልምናው አካባቢ ያሉ ሰዎች ክርስቶስን ሩቅ ሲወደ ማድረግ ሊጠቀሙበት የሚፈልጉት አሉና የጸሎት ሐሙስ ላይ ሲጸልይ የሚያበረታታው መልአክ መጣ የሚለው እንዴት ይተረጎማል ጥሩ ነው ቅዱስ ኤጲፋኒዮስ በጣም ይተረጉማል ይሄንን ቅዱስ ኤጲፋኒዮስ በ55ኛው ምዕራፉ ላይ ገልጾት ይሄዳል በ54 በ55 በ56 ሲነገረ ስቅለቱን ነገረ ሞቱን የተናገረበት ነውና ወመጣ መልአክ በዘይጼን ነው የሚያረጋጋው መልአክ መጣ ይላል እንዲህ ካለ በኋላ ጥያቄ ነው የሚጠይቅ ሊቁ አንተ መልአኩን የፈጠረው ማን ነው ይላል መልአኩን የፈጠረው እርሱ ነው እርሱ መልአኩን ከፈጠረው እርሱ መልአኩ የፈጠረውን አምላኩን ሊያረጋጋ እንዴት ይመጣል ትችላለህ አለ እንዴት ይመጣል ትችላለህ እርሱማ እንዲያው በጣም ሲለው በበረት ተጥሎ ሳለ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሰማይ ምስጋና ተደረገ በምድር እርቅ ሰላም ተደረገ ብሎ ያመሰገነው መልአክ ምኑ ሊያረጋጋው ይመጣል እንዲያስ አይደለም ማለት ለሁለት ነገር መጥቷል አለ አንደኛ ለከ ኃይል ወለከ ጽን ወለከ ስብሐት ኃያል መባል ላንተ ይገባል ጽኑ መባል ላንተ ይገባል ክቡር መባል ላንተ ይገባል ምስጉን መባል ላንተ ይገባል ብሎ ምስጋና ለመግለጽ ነው የመጣው ሊያመሰግነው ነው የመጣው ምክንያቱም አባ ብሎ ሲጠራ አባ ኃይል ፋለዛት ጽዋ ምኔ እቺን ጽዋ ከኔ ያሳልፋት ሲል ልክ ያን ጊዜ መላእክት ይጨነቁ ነበር በርግጥ መላእክት ይጨነቁ ነበር ስንል ካሳደግነው ከየት ወዴት ይመጣሉ ምክንያቱም እሱ እንደ ሰውነቱ ቢወሰንም እንደ አምላክነቱ ሙሉ ነው እዚያው ነው ያሉት እኮ መገለጽ ነው መምጣትም አይደለም ለምን ከተባለ ይሄ እንደ ሰውነቱ ተወሰነ ብለን ስንናገርለት እንደ አምላክነቱ ሙሉ ብለን ነው ምንናገርለታ ይሄንን ሰለስቱ ቤት በጣም ጎላ ሲያደርጉት ወእግዚአብሔር ወልድ ዘለለኩሉ ወስተኩሉ እግዚአብሔር መንፈስ ቅዱስ ዘለለኩሉ ወስተኩሉ እግዚአብሔር አብ በሁሉ የመላ ነው አሉ ከሁሉም በአፍ ያለ ነው
እግዚአብሔር ወልድ በሁሉ የመላ ነው፣ ከሁሉም በአፍ ያለ ነው። እግዚአብሔር መንፈስ ቅዱስም በሁሉ የመላ ነው፣ ከሁሉም በአፍ ያለ ነው አለ። እንግዲህ ከሶስቱ አካል አንዱ ወልድ በሁሉ የመላ ከሆነ በስጋ ቢገለጽ መላእክት እኮ ካለበት መገለጽ እንጂ ከየትም ወዴትም አይመጡም፣ አይለቁትማ። በየትኛው ምስጋናቸውን ለመግለጽ ለከ ኃይል ለከ ጽን ለማለት መጡ እንጂ እርሱን ውስጥ ሊያመሰግኑት አልመጡም ብሎ ዘግቶት ይሄዳል። በምን ይላል? እንዲያውም በጣም ገለጽ ያደርገው የፈጠራቸውን ብሎ ያደንቃል። እነሱማ ፈጥሯቸው አይደል? በዕለተ እሑድ መፍጠር ብቻ አይደለም፣ የብርሃን ጎርፍ አጉርፎ ያረጋጋቸው እርሱ ነው ያረጋጋቸው። ተረብሾ ነበር እኮ በዕለተ እሑድ በዲያብሎስ ምክንያት መላእክት ታውቀው ነው የነበረው። የታወቁትን መላእክትን ሊያረጋጋ የመጣ እርሱ እነርሱ መልሰው ሊያረጋጉት አይችሉም። ምስጋና ሊያቀርቡ ሊያመሰግኑት ነው የመጡ። የጥንት ምስጋናቸውን ሊገልጹ ነው የመጡአል። አንድ ሁለተኛ ክርስቶስ ቤዛ ነው፣ አራያ ነው ብለናል። አራያ ነው ስንል ከመዝግበሩ እንዲህ አድርጉ ነው። እናንተም እንዲህ በጨነቃችሁ በቸገራችሁ ጊዜ አባቶ ብላችሁ ብትጸልዩ የሚያረጋጋ መልአክ ይመጣላችኋል። የሚያረጋጉ መላእክት ይመጡላችኋል፣ ከችግራችሁ ያስወግዷችኋል። ለሰለስቱ ደቂቅ በእሳት መሃል የተገኙ፣ ለዳንኤል በአንበሳ ጉድጓድ የተገኙ፣ ለቂርቆስና ለኢየሉጣ በፈላ ውሃ የተገኙ፣ ለቅዱስ ጊዮርጊስ በመንኮራኩር የተገኙ በየጊዜው መላእክት እየተገኙ ያጽናኑ ናቸውና የሚያጽናኑ ናቸውና እናንተ እንዲህ መከራ ቢጸናባችሁ እኔ አርአያ ልክ የዮሐንስ ወንጌል ምዕራፍ 13 እንዴት ያለ አንተሙኒ ከመዝገበሩ እስመ አርአያ የዋሃብኩኩም እናንተም እንዲህ አድርጉ አርአያ ሰጥቻችኋለሁ እንዲህ ብላችሁ ጸልዩ ለማለት በጸለየ ጊዜ እንዲህ ብትጸልዩና እንዲህ ብትጮሁ አረጋጊ መልአክ ይላክላችኋል ማለት ነው። መናን ሌላ አይደለም። ማን እሱ ሊያረጋጋ የሚችለው? ማንስ? ሌላ ቦታ በደንብ መናን ትዝ ካስታወሱ እኮ መናን በዮሐንስ ወንጌል ሌላ ቦታ ላይ አሁን እዚህ 17 ላይ አይደለ እንዲህ ይላል አባ ማህፀን ነፍሴ አባ ይልፋለዛች ጽዋ ምኔ አባቶ ነፍሴን አደራ አባቶችን ጽዋ ከኔ ያሳልፋት ይላል። የዮሐንስ ወንጌል 10 ደግሞ ምን ይላል? ነፍሴን ከኔ ማንም አይወስዳትም ማለት ብጉህሊተ አንራይ ወእሲማ ልለያትም ላሳረፋትም ልመልሳትም የምችል እኔ ብቻ ነኝ ይላል። ሌላ ቦታ ነፍሴን ለአባቴ ያደራ አለ። ከዚህ ከአንዱ ወንጌል ላይ ከ10ኛው ምዕራፍ ላይ ነፍሴ ራሴ ነኝ እኔ ነኝ ማሳልፋት አለ። ስለዚህ አራያ ለሆነ እንጂ ማንም በሞቱ ስልጣን የለውም። ማንም አልዓዛርን ያስነሳ እርሱ በራሱ በስልጣኑ ይነሳልና በራሱ ነፍሱን አሳልፎ ከስጋው ይለያል እንጂ ዲያብሎስ መጥቶ ነበር አይደል? ነፍሱን ለመለየት እንደቀደመው መስሎት ግን ንዙንቱ ትምህርት ተዋት የለፈለፈው ማን ነው? ይሄ እንዲህ ያደረገ ስጋ ለብሶ ዘሙአን ይዙንቱ ስጋ ለብሶ ስጋ ለብሶ ያሸነ የተጨነቀ እንዲያ ነው። ምናልባት የዲያብሎስ ተረፎች ናቸውና እነርሱም ይቀርቡና ይጨንቃቸዋል። አሁን ዲያብሎስ ስጋ የለበሰ ስጋ ቢለብስ ደካማ መስረት ድል ያደርገኝ የቀረበ ነበር። ቀረበና ግን በነፋስ አውታር ወጥሮ በእሳት ዛንጀር በረቀቀ ሲገርፈው መኑት ዝንቱ ነው ያለ። መናፍቃንም እንዲህ ናቸው እስኪዛቸው ድረስ ነው። ስለዚህ እንዲህ ያደረገበት ምክንያት ለአርአያነት እንጂ ከእናንተም እንዲህ ሁኑ ለማለት መላእክት ተገለጹለት፣ መላእክት ሰገዱለት ለማለት ነው እንጂ እሱን ለማጽናናት አይደለም። ዓለምን ሊያጽናና የመጣው ማን ያጽናናዋል? ዓለምን ሊያጽናና እኮ ነው የመጣው እሱ። እና ዓለምን ሊያጽናናው የመጣው መልአክ ሊያጽናናው ስለማይችል ማለት ነው። ጸሎተ ሐሙስ ሕጽበተ እግር አለ ሰርተናል፣ አስተምረዋል። እሱም አሁን አስተምረውናል። በኋላም ተመልካቾቻችን ገብተው ያዩታል። በጸሎተ ሐሙስ ዕለት እግር ማጠብ አለና ትልልቆች ፓትርያርኩ ሊቀ ጳጳሳት ያጥባሉ፣ እግርን ያጥባሉ። ከክርስቶስ የተማሩት ከመዝገበሩ የተባሉት ከዛ ትልቁ ካህን ያጥባሉ፣ የቤተክርስቲያኑ አስተዳዳሪ ያጥባሉና ምዕመናን እንደው እግሬን መታጠብ እንደ ድፍረት ይወድብኛል ብለው ይፈራሉ እና ቢቀርብኝ የሚሉ ሰዎች አሉና እንደው ምን ይሏቸዋል? ምንም ቢሆን ከክርስቶስ የበለጠ የለም። ሊቀ ካህኑ ሊቀ ጳጳሱ ፓትርያርኩም ድረስ እግር ቁጭ ሲሉ የነሱ ራሱ እኮ ይከብዳል አይደል? ምክንያቱም ክርስቶስን ወክሎ ነው የተቀመጡት። የሚከብደው የታጣቢው ሳይሆን ያጣቢው ነው። ያጣቢው የሚከብደው ለምንድነው? ክርስቶስን ወክሎ ነው የተቀመጠው። ክርስቶስን ወክሎ ከተቀመጠ ያ የሚያጥበው ሰው እዚህ ላይ ያለው ሰው ሐዋርያትን ወክሎ የማይታጠብበት ምክንያት ምን ያመጣል? እንዲያው መጓጓት መቸኮል ላይ ያለበት ለምን? ምክንያቱም የሚፈለገው ክርስቶስ እንዲያጥበው አይደለም።
መቼም ያ ሰው ወይም ደግሞ ሊቀ ጳጳሱ ማንም ሲያጥቡት ማሰብ ያለበት ከሊቀ ጳጳሱ በስተጀርባ ያለ የተዋህዶ ክርስቶስ ነው። ከክርስቶስ ለመታጠብ መሽቀዳደም እንጂ አጉል ትሕትና ነው። እነሱ ላለማጠብ ጭምር ነው። ለምሳሌ አንድ ሰው ያንን ካየ በኋላ አብነት ነው ነስቶ መሄድ ያለበት። ኃጢአቱን የሚያስተሰርይለት ካህኑ እግሩን ካጠበው፣ በቅስና በዲቁና የሚሾመው ሊቀ ጳጳስ እግሩን ካጠበው፣ በጵጵስና የሚሾመው ፓትርያርክ እግሩን ካጠበው፣ እኔ ከዚያን ቀን ጀምሬ ምንድነው ነው ማለት ያለበት? ፈጽሞ ወደ ትሕትና ነው መግባት ያለበት እንጂ ከክርስቶስ የሚበልጥ ሊቀ ጳጳስ ከሌለ ከሐዋርያት የምንበልጥ ደቀ መዛሙርት የለንምና ከሐዋርያት የምንበልጥ ምዕመናን አይደለንምና ሐዋርያት በክርስቶስ እንደታጠቡ እኛም በአባቶቻችን እንታጠባለን። ዋናው ነገሩ ግን ያንን አብነት አድርጎ ወስዶ ትሁት መኖር ነው። ለምሳሌ ሌላው ይቅር፣ አሁን እናት አባት ሄዶ ከዚያ አብነት ነስቶ ምሽት እግሩን የሚያጠብ የልጆቹን እግር የሚያጠባባት የለም ማለት ህፃኗ ማትችለው ሊያጥብ ይችላል፣ የማይችለው ሊያጥቡ ይችላሉ ህፃኖቹን። ከፍ ያለውን ግን አደግድጎ ቤተሰቡን። ያ ብቻ አይደለም፣ አሁን እንግዳ ሲመጣ እግሩን ወገቡን ታጥቆ አደግድጎ ማጠብ፣ ያን አብነት አድርጎ ወደዚያ ለማድረግ ትምህርት ለማድረግ እጅግ ትልቅ ስራ ለመስራት አብነት አድርጎ መሄድ እንጂ እንዲህ አይነቱን ጠየም ያለ ትሕትና አጉል ትሕትና ይዞ መሄድ የሚገባ አይደለም። በእርግጥ ምዕመናን ደጎች ደግሞ አሉ፣ የሚፈሩ የሚንቀጠቀጡ አሉ። ነገር ግን ከክርስቶስ የሚበልጥ ሊቀ ጳጳስ ከሐዋርያት የምንበልጥ እኛ እንደሌለን አስታውሶ መታጠብ እንጂ መጨነቅ፣ መፍራት፣ ትሕትና ማስመሰል የሚገባ አይደለም ማለት ነው። መልካም፣ እግዚአብሔር ያክብርልን። ተመልካቾቻችን እጅጉን አድርገን እናመሰግናለን። እንግዲህ እንዳያችሁት የሰኞንና የማክሰኞን በአንድ ክፍል፣ የረቡዕን ሙሉን የሐሙሱን በአንድ ክፍል ሰምታችኋል። እንደ እግዚአብሔር በጎ ፈቃድ ደግሞ የረቡዕን ደግሞ መምህራችን ጋር እንቀጥላለን ማለት ነው። በያላችሁበት መቼስ ሁሉ ይግባኝ አይባልምና ግራ የገባችሁን ጥያቄዎች ሲነሱም ግራ ያጋባችሁን ያው ጥያቄ ሐሳባችሁን በማስቀመጥ መምህራችንንም ሌሎችንም እንጠይቃለን ማለት ነው። ለነበረን ጊዜ እናመሰግናለን። እግዚአብሔር ይስጥልኝ።